እንዴ ይሄ እርግብ ፍቅረኛ አይደለም እንዴ? እርግጠኛ ነኝ ራሱ። አውራ ይሄን ያህል ፈሪ ነሽ እንዴ? ምን እያልሽ ነው እንዴ? ሽንትሽን እኮ በቁምሽ መልቀቅ ነው የቀረሽ። እኔ ባዩሽ ነኝ አንቺን የምፈራው? እና አንቺ ባዩሽ እኔ ሜላትን ፈርተሽ ልብሽን ልትተፊያት ነበር። ሰው አታውቂም ማለት ነው። እኔ ሰው ፈርቼ አላውቅም። ኧረ ታዲያ ለምን አላረጋግጥልሽም? ምንም እንደፈራሽ ነው። ሜላት ምን እያልሽ ነው? ቆይ ምን እያደረግሽ ነው? አሁን ግንባርሽን ልበልሽ ወይስ ደረትሽ? የምር ማለት ነው። ወይዘሮ ባዩሽ እንደዚህ ትፈራለች? ይህ በፍጹም አልጠበቅኩም ነበረ። እንጃ እጅ እንዴት እንዳሰጠች ገብቷችኋል? በዚህ ልክ ሽንትሽን እስክትላቂ ድረስ አላለቻትም እንዴ? ሩዋ ና ኦኬ። እና ማለት ነው በዚህ ልክ ትፈራለች? ይሄ አልጠበቅኩም ነበረ። ወይዘሮ ሜላት በጣም ቆርጣ ተነስታለች ማለት ነው። አሁን ያለ የሌለ አቅሟንና ማንነቷን እያሳየች ትገኛለች። ድንገትም ስላገኘቻት መንገድ ላይ ባዩሽ በእውነት ለመናገር በጣም ፈርታና እየተንቀጠቀጠች ነበረ። የእውነትም የምትገላት መስሎም ታይቷት ነበረ። ነገር ግን ሜላት ብልሃተኛና ጥበበኛ ሴት ስለሆነች በቁሟ እንድትሞት እንጂ በአንዴ ገላ እረፍት እንድታገኝ አልሰጥቻትም ማለት ነው። ሹ አንበሳሌ ሩ ሽክራን ኦኬ አንበሳሌ አና ለማንኛውም ማለት ነው ጸሎት እያደረኩ ነው። እሺ ጸሎት ላይ ነኝ። ወደ ጸሎት ልመለስ። እናንተ ከአይናቸው ግን በሰከንድ ዘወር ስንል የሚጣሩት ነገር ፍላጎታቸው ምንድን ነው? እሺ ወደ ድራማ ልመለስ። ድራማው ሲጀማመር ድንብላል ምግብ ይዛ ልትወጣ ስትል እንግዲህ ድንገት ምናሴ ይይዛታል ማለት ነው። ምናሴም የት ልትሄጂ ነው ካላት በኋላ በሰላማዊ መንገድ ከዛ ወጣ ለማለት ፈልጌ ስትለው ድንገት የቋጠረችውን የሳህን ምግብ ሲያየው እንዴ ይሄ ምግብ አለ እንደ አሁንም ሳህን ብሎ አዎ ትለዋለች። ከዛ የት ልትሄጂ ነው ዛሬማ የምትሄጂበት መናገር አለብሽ ብሎ ሲጠይቃት እንግዲህ ሰው ላለመናገር ስትግደረደር በስተመጨረሻም በቃ የምትሄጂበት ቦታ ላይ አብሬሽ እሄዳለሁ ይላታል። እኔ የምሄደው እኮ ህመምተኛ ልጠይቅ የተራበ ላበላ ነው ስትለው አይ እኔም አብሬ እሄዳለሁ ይላታል። ይህ ስትለው የተራበ ለማጉረስ ነው ይላል ማለት ነው። በዚህም ድንብላል ትደነግጥና በፍጹም አይሆንም ትለዋለች። እንደዛ ካልሆነማ ብሎ የያዘችውን የሳህን ምግብ ይቀማታል ማለት ነው። በዚህም እንግዲህ የሰው ቤት የበታችነት አደረገኝ እንደፈለግኩኝ የማንንም መላገጫ ሆንኩኝ ደሃ በመሆን እያለች አንገቷን ቀብራ እያለቀሰች ነበር። እዚህ ላይ ግን አንድ ጥያቄ አለኝ። ትናንትና ቪዲዮ ሊጠይቅ ያለው ግን የመለሰልኝ የለም። ሰው ቤት ተቀጥረን ምግብ ቋጥረን እንደፈለግን መውጣት እንችላለን ወይ? እንዲያው ትርፍራፊ እንኳን ቢሆን በሳህን ቋጥረን ውጭ መውጣት ይቻላል ወይ? እኔ ሰው ቤት ገብቼ አላየሁትም። ግን ይሄ ድራማ የእውነት እንደዚህ አለ ወይስ የለም? አንዳንድ ድራማዎች ከእውነታው መሰረትን እያደረገ ምሳሌውን እየጠቀሱ ይሄዳሉ። ግን ምግብ ቋጥሮ መውጣት ይቻላል ወይ? አጋጥሟችሁ ሲያውቃሉ? እንደዚህ አይነት ቤት ማለት ነው። ሜላት በነገራችን ላይ ምግብ ስለይዛ ስለምትወጣው ነገር ምንም እያለቻት አይደለም። ነገር ግን ድራማ ላይ ነው ብለን እውነታውን ብንቀበለም ግን በእውነተኛው ዓለም ደግሞ እንደዚህ የሚደረግ አለ ወይ? ካለ መልሱልኝ ማለት ነው። ከዛም እንግዲህ እያለቃቀሰች ድንገት ሜላት ክላስ ስታጣት ከዛ ወደ ኩሽና ስትሄድ ልጅሽ ነው ያስከፋኝ ደሃ ሁኜ በመፈጠሬ እድሌ ነው ለዚህ ያደረሰኝ ያለች። ሜላትም እንግዲህ ያው ምናሴ አስተዋይ ልጅ ስለሆነ የሚያስከፋ ቃላት እንኳን ቢናገርሽ ለአንቺ የሚበጅሽን የሚጠቅምሽን እንጂ እሱ ሆን ብሎ እንደማይሳደብ ልጅን ጠንቅቄ አውቀዋለሁ ስትላተኝ እሱን እውነታውን ይንገርሽ ትላለች ማለት። ከዛም እንግዲህ ምናሴ እና ሀና አንድ ላይ ቁጭ ብለው ሀና ስለ እዝራ ትጠይቀዋለች። እዝራ እኮ ከንፈር ልሳምሻ ላይ ፍቅረኛ ሆኖ ላትሳምና እንጂ ፋራ ደግሞ አበዛቸው። አሁን እኮ እንዲያው ከዛ ያኔ ከንፈር ተሳመ ማለት ንጽህና ሄደ ማለት ነው። እንዴ በነገራችን አለቅ
ያፈቀራችሁ እዚህ ላይ መልሱልኝ ማለት ነው። አይቻልም እንዴ ማለት ለወደፊቱን እንድጠነቀቅ ማለት ነው። እኔ ለራሴና ያንን እያወራችሁ ባለበት ሰዓት እንግዲህ እርግብ ምሳ ቋጥራ እየሄደችላት ነው ብሎ ስለጠረጠረ ምናሴ ለሀና ምን አላትኝ ቁጭ ብለው ቁርስ በሚበሉበት ሰዓት ድንብላል ትመጣና ቁርስ ለሁለታቸውም ስታቀርብ እንዴት አደርሽ ትርንጎዬ ነበር ያለቻት ማለት ነው። ከዛ እንዴት አደርሽ ነው ወይስ እንዴት አደራችሁ ነው ስትል ዝም ብለሽ የሰጠውሽ ምግብ ብላት ኩርፍ ብላ ትሄዳለች ማለት ነው። ከዛ ምናሴ ቆይ ምን ሆናት ነው ድንብላል የሆነችው ነገር አለ እንዴ እንደዚህ እኮ አይደለችም ብለ አስኮርፏት ነው ስትለው መሆኑ ነው እንጂ ይላል። ከዛ ቆይ ምንድነው ያገናኛችሁ እሷ እኮ ጥሩ ልጅ ናተኝ ብላ ስትጠይቀው እኔ እዚህ በፊት ምግብ እየወሰደች ነበረ ሲመስለኝ የነበረው ለባዩሽ እስር ቤት የምታቀብላት ነበር። አሁን ላይ ግን እሷ ተፈታለች፣ ግን አሁንም ምግብ መቋጠሩን አልተወችም ይመስለኛል ለእርግብ ነው እየተባበረቻት ነው ብሎ ከዛ ትደነግጣለች ሀና ማለት ነው። እንዴ ኧረ እንደዚህ አታረግም እንዴ እሷ እኮ በጣም አስተዋይ ልጅ ናት፣ በፍጹም እንደዚህ አታረግም ሲል አይ ንገሪኝ ስላትማ ድርቅ ብላ እምቢ አለችኝ፣ ግን በቅርቡ ታያለች ተከታታይ ይደርስበታለሁ እውነታው ላይ ሲል ሀናንም ያሳምናታል ማለት ነው ምናሴ። ከዛም በስተመጨረሻ እንግዲህ ምናሴ እግሯን ጠብቆ ስትወጣ ተከታትሎ ይይዛታል ማለት ነው። ድራማው ምን ላይ ነበር መሀል? ወይኔ ጠፋብኝ በመድኃኔዓለም። ከዛ ደግሞ ወደ እነ ሜላት ስንመለስ ሜላት እና ባዩሽ ከተፎካከሩ በኋላ ያው ባዩሽ ምክንያት ገንዘብ የላትም አሁን ላይ ጠላቶቿ በዙሪያዎች እያሉ ነው። ያው ሼባውን አቶ በቃሉ ደውላለት ሜላት እንደምትከታተላት ትነግረዋለች፣ ገንዘብም እንደሚያስፈልጋት ትነግረዋለች። ገንዘቧን ትቀብላለች። ገንዘቡን የተቀበለችበት ሜሮን ደውላልኝ ስለ እርግብ መረጃ አለ ብላለች። ስለዚህ ሜላት ሳትቀድመን ፖሊሶቹም ሳይቀድሙን ቀድመን እርግብን ማግኘት አለብን። እርግብ ከተገኘች በኋላ ያው መረጃው ይጠፋል ብላ ስላሰበች ማለት ነው። ራሷ መጥፊያዋ ሰዓት እንደደረሰ ማን በነገራት። ግን እሷ ከሞተች ድራማው አያምርም በእውነቱ ማለት ነው። ምክንያቱም የድራማው አናገው ወይም በጥባጯ ተንኮለኛዋ እሷ ስለሆነች ማለት ነው፣ ባዩሽ ማለት ነው። ግን አትሞትም ብዬ ነው የማስበው። ከሞተች እንግዲህ ድራማው ዋጋዋን ሳታገኝ ቅጣቷን ሳታገኝ በሞት ማለፍ የለባትም ማለት ነው። ስለዚህ አቶ በቃሉም እንግዲህ የብር ችግር የለበትም ለሜሮን ብላ 100,000 ብር ተቀብለዋለች ማለት ነው። ከዛም አቶ በቃሉ በነገራችን በጣም ነው የፈራ ሜላት እንደምትከታተላትና እየተከታተለቻት እንደሆነ አግኝታም እንዳስፈራራቻት ስትነግረው እሱ ራሱ በጣም ነው የፈራው ማለት ነው። ወንድ ልጅ በዚህ ልክ ዋው ሲፈራ ማለት ነውና ሰውየው ጥላውን አያምንም ነበር አቶ በቃሉ። ይሄ ነገር እኔንም ያጠራጥረኛል፣ ራሴንም መጠበቅ አለብኝ፣ ስለዚህ እኔንም እየተከታተለችኝ ቢሆንስ ብሎ እየተከታተለ ለራሱ ሲያስብ የባዩሽ ላይ ያገኘዋል ማለት ነው። ከዛም እየተከታተልከኝ ነው እንዴ ብሎ ሲጠይቀው አዎ ተጠርጣሪ ነህ፣ ጎበዝ አስተዋይ ነህ ምናምን ብሎ ከዛ ማን እንደላከው ከሚከፈልህ 3 እጥፍ እኔ እከፍልሃለሁ ሲለው ባዩሽ እንደላከችው ከዛ ደግሞ ሜላትንም እንደምትከታተል እንዲከታተልላት እንዳደረገችው ይናገራል ማለት ነው። ከዛ ባዩሽ የከፈለችው 100,000 ብር ነው። እሱንም ያቃለኝ ነገረው። እንዴት አወቅ ሲለው የገንዘብ ደሃ ነች እኔ እሷ ከምትከፍል እጥፍ እከፍላለሁ ስላለው አንድ ነገር አድርግልኝ ይለዋል። እሱ ምንድነው ድሮም አላምናትም ነበረ፣ የመንገዴ መሰናክል ነች አትጠቅመኝም እና እንድታስወግድልኝ ብሎ ሲነግረው ልጁም ምንም የኔ የጽድቅ ስራ አልሰራም የገንዘብ ስራ እንጂ ሲል ይናገራል ማለት ነው። በዚህ ምክንያት እንግዲህ በገንዘቡ ባዩሽን ሊያስጠፋ ነው ማለት ነው አቶ በቃሉ። በሌላ መንገድ ደግሞ ወይዘሮ ሜላት የሚከታተላት ጥላዋን ስታይ የሆነ ሰው እየተከታተላት እንደሆነ በደንብ አውቃለች። ከዛም ሄዳ ለባዩሽ የሚከታተለኝ ሰው እንድታስቆሚው አለያ ግን እኔንም ማጠፋሽ፣ ማንም ሰው እንዲያጠፋሽ አልፈልግም፣ እኔ ራሴ ነው ማጠፋሽ ስትላት እኔ እርሳስ ነኝ እንደ ላጲስ የምታጠፊኝ ትላታለች ማለት ነው። እያንዳንዱ ነገር ከእስር ቤት ያስወጣውሽም እኔ ነኝ ማንም እንዳይመስልሽ፣ እንደዛ ስትላት እያሾፈች መስሏት ነበር። አዎ እኔ ነኝ በቁምሽ እንድትሞች
ስለምፈልግ እኔ ነኝ አስፈታዎች ለምን ይመስልሻለኝ ታዲያ እዚህ በፊት የሀናን ፎቶና መስቀል የሰረቀው ልጅ እንዳስገደልሽው ምናሴንም ተከታትለሽ ታስገድዩ እንደነበረ ሁሉን መረጃ አለኝ ስትላት በቃ ደነገጠች። በቃ የሌለን የደነገጠችው ባዩሽ ማለት ነው። ወይኔ የበላቸው እዚህ ላይ ማለት ነው። አሳዘነች። በቃ እሷ ትኩረት አድርጋ የነበረው እርግብን አጥፍታ መረጃውን ሁሉ ለማጥፋት ነበረ። አሁን ላይ ግን በቃ ነገሩ ሁሉ ከአቅሟ ከቁጥጥሯ ውጭ ሆኖባታል ማለት ነው። ገንዘብ ቢኖራት እንኳን ሀገር ሸሽታ ትሄድ ነበረ። ግን ደግሞ ብቻዋን ናት። አሁን ላይ ገንዘብም የላትም። አቶ በቃሉም ጭራሽ ሊያስገድላት ነው ማለት ነው። እንግዲህ ገንዘብ ሌላ አምጥታ መውጫ ቀዳዳ ካላገኘች ከባድ ነው በእውነቱ ማለት ነው። ያ ግን የሰላዩ ሲላክ ማለት ነው ባዩሽ አንተ ከሰጠኝ 1 ብር ከጨመረችልኝ አንተን ነው መልሽ የማጠፋ ሲለው አስጠንቅቆታል ማለት ነው። ዋው ግብዳ ነው ልጁ ራሱ ማለት ነው። ይህን ይመስላል ድራማው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ሁኑ። በስተመጨረሻም ድንብላል ምግብ ይዛ ስትወጣ ምናሴ ተከታትሎ ተምቹ እንደሆነ ሲያቅ ተምቹ የፍቅረኛ የማን ነበር የእርግብ ፍቅረኛ እንደሆነ ነበር የሚያውቅ ማለት ነው። የሀና ጓደኛ ወይም የሀና ቤተሰብ ይህን ሁሉ ያደረገው ለሀና ሲል እንደሆነ በፍጹም አላወቅም ነበረ። በስተመጨረሻ ወደ ቤት ሄዶ ምን ሊያደርግ ነው ግን የምር ማለት ነው ምን ሊያደርግ ነው? ጉዱ ገና በጣም አጓጊ የሆነ ድራማ ሆኗል ማለት ነው። ያው እንግዲህ ሀናን በቅርቡ ስትሞሸር እናያታለን። ተምቹም በጣም ነው ያሳዘነኝ ግን ከአቶ ዘሪሁን ገንዘብ ሲቀበል እግዚአብሔርን በጣም ነው እምባዬ የመጣው ማለት ነው። በቃ አጎቴ እወድሃለሁ ሲል እኔ ራሱ ባገኝ ብልክለት ብዬ ተመኘው። በቃ እርቦኝ ነው አለ እኮ እርቦኛል። አሳዘነኝ። በላኸው እንጀቴን በላኸው።